ሰላም ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ መጣሁት አረፍተ ነገርን መመስረትና ማንበብ ነው የሚሆነው። ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ በማንበብ ተከታተሉኝ። ወደ ክላሳችን ሳልፍ አለቃዬ ለቀላል ነገሮችም ሰበብ ፈላጊ ናት። አራት ነጥብ። አለቃዬ ለቀላል ነገሮችም ሰበብ ፈላጊ ናት የሚል አረፍተ ነገር መሰረት ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ከተባል አለቃዬ 1 ለቀላል 2 ነገሮችን 3 ሰበብ 4 ፈላጊ 5 ናት 6 ቃላትን ተጠቅመናል ማለት ነው። እነዚህን በአንድ ላይ ስናነብ አለቃዬ ለቀላል ነገሮችም ሰበብ ፈላጊ ናት የሚል ትርጉም ያለው አረፍተ ነገር መሰረት ማለት ነው። ጓደኛዬ ምስጢሩን በሙሉ አይደብቀኝም። አራት ነጥብ። ጓደኛዬ ምስጢሩን በሙሉ አይደብቀኝም ይላል ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ጓደኛዬ 1፣ ምስጢሩን 2፣ በሙሉ 3፣ አይደብቀኝም 4 ቃላትን ተጠቅመናል ማለት ነው። በአንዴ ስናነብ ጓደኛዬ ምስጢሩን በሙሉ አይደብቀኝም ይላል ማለት ነው። እውነተኛ ሰዎች ሐሜትን አምርረው ይጠላሉ። 4 ነጥብ። እውነተኛ ሰዎች ሐሜትን አምርረው ይጠላሉ ይላል ማለት ነው። የመሰረት ነው አረፍተ ነገር። በዚህ አረፍተ ነገር ውስጥ የቃላት ብዛት ካልን እውነተኛ 1፣ ሰዎች 2፣ ሐሜትን 3፣ አምርረው 4፣ ይጠላሉ 5 ቃላትን ተጠቅመናል ማለት ነው። በአንዴ ስናነብ እውነተኛ ሰዎች ሐሜትን አምርረው ይጠላሉ የሚል ይሆናል ማለት ነው። የሂሳብ መምህራችን ሲበዛ ደግ ነው። 4 ነጥብ። የሂሳብ መምህራችን ሲበዛ ደግ ነው ይላል ማለት ነው። የመሰረት ነው አረፍተ ነገር። በዚህ አረፍተ ነገር ውስጥ የተጠቀምናቸው የቃላት ብዛት የሂሳብ 1፣ መምህራችን 2፣ ሲበዛ 3፣ ደግ 4 ነው 5 ቃላትን ተጠቅመናል ማለት ነው። እነዚህን በአንድ ላይ አጣብረን ስናነብ የሂሳብ መምህራችን ሲበዛ ደግ ነው ይላል ማለት ነው። እናቴ ሁልጊዜ ስለኔ አብዝታ ትጨነቃለች። 4 ነጥብ። እናቴ ሁልጊዜ ስለኔ አብዝታ ትጨነቃለች ይላል ማለት ነው። የመሰረት ነው አረፍተ ነገር። በዚህ አረፍተ ነገር ውስጥ የቃላት ብዛት እናቴ 1፣ ሁልጊዜ 2፣ ስለኔ 3፣ አብዝታ 4፣ ትጨነቃለች 5 ቃላትን ተጠቅመናል ማለት ነው። እነዚህን በአንድ ላይ ስናጣምር እናቴ ሁልጊዜ
ስለ እኔ አብዝታ ትጨነቃለች የሚል ሙሉ ሀሳብ ያለው አረፍተ ነገር መመስረት ቻልን ማለት ነው። ትዕግስተኝነት ትዕግስተኝነት ታላቅ የፈጣሪ ስጦታ ነው። 4 ነጥብ። ትዕግስተኝነት ታላቅ የፈጣሪ ስጦታ ነው ይላል ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ትዕግስተኝነት 1፣ ታላቅ 2፣ የፈጣሪ 3፣ ስጦታ 4 ነው። 5 ቃላትን ተጠቅመናል ማለት ነው። እነዚህን በአንድ ላይ አያይዘን ስናነብ ትዕግስተኝነት ታላቅ የፈጣሪ ስጦታ ነው ይላል ማለት ነው። ዛሬ የናቁን ነገ በተራቸው ሊያከብሩን ይችላሉ። 4 ነጥብ። ዛሬ የናቁን ነገ በተራቸው ሊያከብሩን ይችላሉ የሚል አረፍተ ነገር መሰረት ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ከተጠየቅን ዛሬ 1፣ የናቁን 2፣ ነገ 3፣ በተራቸው 4፣ ሊያከብሩን 5 ይችላሉ 6 ቃላትን ተጠቅመናል ማለት ነው። እነዚህን አያይዘን ስናነብ ዛሬ የናቁን ነገ በተራቸው ሊያከብሩን ይችላሉ የሚል ይሆናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር ብትፈልጉ ስልካችን ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በሌሎች አማራጮች ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው